የእስራኤል ወታደሮች በጋዛ ላይ የሚያደርሱትን ጥቃት በመቀጠል ከእኩለ ሌሊት ጀምሮ ቢያንስ 65 ፍልስጤማውያንን መግደላቸውን አካባቢው ላይ ያሉ የሕክምና ባለሙያዎች ተናገሩ። ይህ አሃዝ በሰሜን ጋዛ የተገደሉትን 45 ሰዎች ይጨምራል ተብሏል። በተያያዘ ዜናም የእስራኤል መከላከያ ኃይል ካን የኑስ በተባለ አካባቢ በሚገኘው የአውሮፓውያን ሆስፒታል ላይ ባደረሰው የአየር ጥቃት 28 ሰዎች መገደላቸውና በርካታ ሰዎች መቁሰላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲ ገልጿል። የእስራኤል ጦር አውሮፕላኖች በሆስፒታሉ ላይ ተከታታይ ቦምቦችን በመጣል የሆስፒታሉን ቅጥር ግቢና ዙሪያው መደብደባቸውን አካባቢው ምንጮች ተናግረዋል። ከሆስፒታሉ ስር የነበሩት የሐማስ አሸባሪዎች ማዘዣና መቆጣጠሪያ ጣቢያ ላይ ትክክለኛ ኢላማ ያለው ጥቃት አድርሻለሁ ሲል የእስራኤል መከላከያ ኃይል አስታውቋል። የአየር ጥቃቱ በሆስፒታሉ ውስጥ በርካታ ጥልቅ ጉድጓዶችን የፈጠረ ሲሆን ትልቅ አውቶቡስን ጨምሮ በርካታ ተሽከርካሪዎችንም አውድሟል። ጋዛ ላይ ተመድቦ ይሰራ የነበረ የቢቢሲ ጋዜጠኛ በአየር ጥቃቱ ከቆሰሉት መካከል ሲሆን የሕክምና ክትትል እየተደረገለት ይገኛል። የዓይን እማኞች የእስራኤል ድሮኖች የሆስፒታሉን ሕንፃ በመክበብ የነፍስ አድን ሰራተኞች ወደ አካባቢው እንዳይገቡ ከልክለዋልም ተብሏል። ለሬዴት ድርጅት የሚሰሩት ዶክተር ቶም ፓቶከር ጥቃቱ ሲፈጸም በሆስፒታል እንደነበሩ ለቢቢሲ የተናገሩ ሲሆን ያለምንም ማስጠንቀቂያ 6 ከባድ ፍንዳታዎች ተከታትለው ሆስፒታሉን በቀጥታ መምታታቸውን ገልጸዋል። ሟቾችና ቁስለኞች በአካባቢው ወደሚገኝ ሌላ ናስር የተባለ ሆስፒታል የተወሰዱ ሲሆን የሆስፒታሉ ድንገተኛ ክፍል አስቀድሞ በአየር መደብደቡን የዓይን እማኞችና ምንጮች ተናግረዋል። በዚህ ጥቃት ታዋቂ የሆነው ፍልስጤማዊ የፎቶ ጋዜጠኛ ሐሰን አስሊ ከተገደሉት 2 ሰዎች መካከል መሆኑ ተነግሯል። ጋዜጠኛው ከዚህ ቀደም በአየር ጥቃት ለደረሰበት ጉዳት በሕክምና ላይ ያለ በሆስፒታሉ ቀዶ ሕክምና ክፍል ላይ በደረሰ የድሮን ጥቃት ሕይወቱ ማለፉ ተገልጿል። የእስራኤል መንግስት ጋዜጠኛው ሐማስ ጥቅምት 7 በእስራኤል ላይ በደረሰው ጥቃት ተሳትፎ እንዳለው አስታውቆ እንደነበር ይታወሳል። የእስራኤል መከላከያ ኃይልና የእስራኤል ደህንነት ባለስልጣን በጋራ በሰጡት መግለጫ ሐማስ በጋዛ ሆስፒታሎችን ለእንቅስቃሴው መጠቀሚያነት መቀጠሉን ገልጸዋል። ይህ የእስራኤል የረጅም ጊዜ ውንጀላ ነው ሲል ሐማስ የእስራኤልን ክስ አጣጥሏል። የእስራኤል መገናኛ ብዙሃን የአየር ጥቃቱ ኢላማ መሐመድ ሲንዋር የተባለ የሐማስ ወታደራዊ መሪ መሆኑን ገልጸዋል። ሰውየው የቀድሞ ሐማስ መሪ የህያ ሲንዋር ታናሽ ወንድም መሆኑ ይታወቃል። ሐማስ እስካሁን ተገደለ ስለተባለው መሪው ያለው ነገር የለም። መሐመድ ዴይፍ በእስራኤል አየር ጥቃት መገደሉን ተከትሎ መሐመድ ሲንዋር የቡድኑ ወታደራዊ ክንፍ አዛዥ እንደነበር ይታመናል። በተያያዘ ዜና ሩሲያ፣ ቻይናና እንግሊዝ፣ አሜሪካና እስራኤል በጋዛ እርዳታ ለማከፋፈል ያቀዱትን እቅድ ውድቅ በማድረግ እስራኤል በጋዛ ላይ ያስቀመጠችውን የ2 ወራት እገዳዋ እንድታነሳ ጠይቀዋል። እስራኤል በጋዛ ሰርጥ ውስጥ የእርዳታ ማከፋፈያ ማዕከሎችን ለመጠበቅ የግል የአሜሪካ ደህንነት ተቋራጮችን በመጠቀም ለፍልስጤማውያን የሚሰጠውን እርዳታ ለመቀጠል አቅዳለች። በእቅዱ መሰረት 5 እስከ 6 ሺህ የሚደርሱ የቤተሰብ ተወካዮች በ2 ሳምንት ጊዜ ውስጥ አንድ ጊዜ ወደ 40 ፓውንድ የሚደርስ ምግብ ለቤተሰቦቻቸው ለመውሰድ በእግራቸው ወደ እርዳታ ጣቢያዎች እንዲጓዙ ይፈቅድላቸዋል። ዓለም አቀፍ ድርጅቶች እቅዱ ውድቅ አድርገው የተራቡ ጋዛውያን ለመመገብ የሚያስችል በቂ ምግብ ለማቅረብ አያስችልም ብለውታል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ሳውዲ አረቢያን እየጎበኙ ባለበት ወቅት በጋዛ ያለውን ግጭት በተቻለ ፍጥነት ለማስቆም እየሰራው ነው ቢሉም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ጦርነቱ ልናቆም እንችልበት ምንም አይነት ሁኔታ አይኖርም ብለዋል። የባህረ ሰላጤ የአረብ ሀገራት የትብብር ምክር ቤት ጂሲሲ ጉባኤ በሳውዲ አረቢያ የፖለቲካ ማዕከል በሆነችው ሪያድ ከተማ መጀመሩን ተዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተገኙበት የተጀመረው ይህ ጉባኤ ባህሬን፣ ኩዌት፣ ኦማን፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶችን በአባልነት ያቀፈ መሆኑ ይነገራል። በጉባኤው ላይ የጋዛ ፍልስጤማውያን ጉዳይ የተነሳ ሲሆን ትራምፕ በጋዛ ውስጥ ስላለው ጦርነት ሲናገሩ በጋዛ ሰርጥ ውስጥ የብዙዎችን ተስፋ ለፍልስጤም ሕዝብ የወደፊት ደህንነትና ክብር እንደሆነ በማንሳት ተስፋችን እንዲሳካ ሁላችንም ጥረት አስፈላጊ ነው ሲሉ ተናግረዋል። ይህ አስከፊ ግጭት ለማስቆም በሚደረገው ጥረት የምክር ቤቱ አባል ሀገራት መሪዎች ገንቢ ሚና በጣም ይደነቃል። በመጨረሻም የሁሉም ሀገር ዜጎች ታጋቾች መፈታት አለባቸው። እናም ይህ የሚሆን ይመስለኛል ብለዋል ትራምፕ። የሳውዲው ልዑል በበኩላቸው የጋዛ ጦርነት ማቆምና ዘላቂ መፍትሄ መፈለግ እንደሚያስፈልግ አበክረው ተናግረዋል። የየሀገራቱ መሪዎች ተስፋና ምኞታቸውን በተለያየ አጋጣሚ በዚህ መልኩ ይግለጹ እንጂ ጋዛውያን ሞትና ሰቆቃ በገዛ ምድራቸው ላይ እንደቀጠለ ይገኛል።